ሰላም 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 እንዴት ናችሁ የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁ ሁሉ ሰላም ነው እኛ ጋር ሁሉ ሰላም ነው ፈጣሪ የተመሰገነ ይሁን እናንተ ጋር እንዴት ነው ሁሉ አማን ነው በእያላችሁበት ሰላማችሁ ብዝት ይበል ያው እንደተለመደው በተመሳሳይ ቪዲዮ እንግዲህ መጥቻለሁ ዛሬ እንግዲህ ደስ የሚል ነገርም አለ ያው ደስ የማይልም ነገር አለ ያው አንዳንዴ ነገሮች ሊፈቱ ሲሉ ምንድነው ሊመሽ ሊነጋሲ ሊጨልማን ምናምን አይነት ነገሮች አሉ አይደለ ወደዛ ጫፍ የደረሰ ነገር የሚታይ ይመስላል ማለት ነው እንግዲህ ዋናው ነገር ዛሬ ብሩኬ መገኘቱ በጣም እውነት ለመናገር በጣም ደስ ብሎኛል ወደ ቪዲዮ መምጣቱ በጣም ደስ ብሎኛል ምክንያቱም ሰሞኑን ጠፍቶ ነበር ሁላችሁም ኮሜንት ላይ ያዩ ነበር ብሩኬ እንደናፈቃችሁ ናፍቆናል በጣም መምጣት አለበት ምናምን ይያላችሁ ብዙዎቻችሁ ኮሜንት እየጻፋችሁ ነበር ያው በዛው መሰረት እሱም እንግዲህ መጥቷል ዛሬ ማለት ነውና ጓደኛው ይዞት መጥቷል እንግዲህ ሊያስታርቃቸው ጥሩ ጓደኛ ነው እውነት ለመናገር ያው ብሩኬ እንዳለው ካረፈደ በኋላም ቢሆን ያው አንዳንዴ መሞከር ጥሩ ነው የሚፈጠረው ነገር አይታወቅም ምክንያቱም አሁን ሃይሚም ያለችበትን ራሷን አውቃለች ብዬ አስባለሁ ያጠፋችውን ጥፋቶች ቢያንስ አንደርስታንድ አድርጋለች ብዬ አስባለሁኝና መምጣቱ በጣም ብሩኬም ወደዚህ መምጣቱ እሱን ይዞ መምጣቱ በጣም አሪፍ ነው አንዳንድ ጊዜ ነገሮችን አንደርስታንድ ካደረግን በኋላ ችግሮች ለመፍታት ቢያንስ ይቀለናል ብዬ አስባለሁና እሱም ጠፍቶ ነበር ያው የጠፋበትን ምክንያት እየተናገረ ነበር የጠፋበት አንድም ራሱን ለማዳመጥ ነው ያው እንግዲህ እንደዚህ ያለ ነገር በጣም ጉዳቶች አሉት ማለት ነው ከምንወደው ሰው እንደዚህ በማይሆን ነገር ባላሰብነው መንገድ ስንላይ እኛ ባልጠበቅነው መንገድ ስንላይ ስፔሻሊ ደግሞ እንደ ቀልድኛ ባደረግናቸው ነገሮች ስንላይ በጣም ይከፋል ይደብራል ብዙ ነገር ማለት ነው ስለዚህ በዛ ምክንያት እሱም ከፍቶት ራሴን ላዳምጥ በሚል ጠፍቶ ነበር እንግዲህ ለ3 ለ4 ቀን ምናምን ኦልሞስት የለም ማለት ይቻላልና ትላንትናም እንግዲህ ሃይሚ ወደ ቪዲዮ መምጣት አለብህ መጥፋት የለብህም ስትል ነበር ኦፍ ኮርስ ልክ ነው መጥፋት የለብህም ግን አንዳንዴ ደግሞ ያው የሚሰብሩ ነገሮች አሉ የምትወዱትን ሰው አጣችሁ እንደፈለጋችሁ መሆን አትችሉም እንደ ዳኒ ነው እንደዛ የሚችልበት የውሸት ፍቅር ስለሆነ ማለት ነው ብሩኬ ጋር ያለው ግን እውነት ስለሆነ እውነት ሲሆን እንደዚህ ነው የሚከብደው ማለት ነው እንደፈለጋችሁ የምትፈልጉትን ነገር ማድረግ አትችሉም የሚረብሹ ነገሮች ስላለው ማለት ነው እንግዲህ ከዛ ሞዲ ያሉ ቪዲዮዎች እሱን እየረበሹት ነው ያሉት ማለት ነው ማለት አንዳንድ ጊዜ በአፋችሁ ጨርሰናል ብትሉ ከልብ ውስጥ ሊያልቅ ስለማይችል እነዛ ነገሮች እየረበሹት ነበር ዛሬም ያነሳው አንድም እሱን ነው ቢያንስ የትላንትና ቪዲዮ ራሱ በጣም ረብሾኛል የሚፈልገውን ነገር እያወቀች እንዴት ቢያንስ የምትቀበለው እያለ በጣም ደብሮታልና ለዛም እንኳን ያው ጓደኛው የተቀበለችው ኮሳ ሸመኛ ስለሆነች ነው ብሎ ለማግባባት ሞክሯል ኦፍ ኮርስ ላንተናም ብለናል መቀበል አልነበረባትም ምክንያቱም ከዳኒ ጋር ዛጋ ነበር መጨረስ ያለባት ማለት ነው በቃ ምክንያቱም ሰጠችው ተቀበለችው ማለት ያው አይፈታትም ማለት ነው ዞሮ ሊለያት አይፈልግም እና ሁሌ መጨቅጨቁ አይቀርም ማለት ነውና ይሄ ነገር ብሩኬና ሃይሚ ቢታረቁ እንኳን ጭቅጭቁ ስለማይቀር ዳኒ መደወሉ ምን ማለቱ እሷን ለማግኘት ጥረት ማድረጉናም ስለማይቀር መረበሹ አይቀርም ማለት ነውና ማድረግ አልነበረባትም ቢያንስ ለዳኒ እንደማትፈልገው እንኳን ማረጋገጫ ነበር ያነስጦታ ባትቀበል ማለት ነው ትክክል አይደለም ያው እሱ የፈለገውን ሊያስብ ይችላል እሷ ደግሞ በውስጧ ባይዘው ከዚህ ቢትም ቀለበት ተቀብላ ነበር ታስተውሳላችሁና ሼም ነው ያ ሼም ደግሞ ያ ቀለበት መቀበል እንዳጣላችሁ ታስተውሳላችሁ አይደለ አሁንም ተመሳሳይ ነገር እንዲ ሼም ይዞ ነው ምናምን ነገር ብትል ማለት ተቀባይነት የለውም ለምን ኦፍ ኮርስ እሷ ከብሩኬ ጋር ያለው ነገር ጨርሰናል የሚላ እንትን ነው አስተያየት ነው ያላት ከብሩኬ ጋር ስለጨረስን የተቀበልኩ አልተቀበልኩ ማንንም የሚያገባው ነገር የለም ይያለች ነው ቢያንስ ተጸጽታ እንኳን ብሩኬ ልክ ነበር እንኳን ብላ ወደዛ ለመመለስ አልቻለችም ግን ትላንትና እንዳልኳችሁ ሃይሚ በትክክለኛ መንገድ ላይ አይደለችም የሆነችው ነገር አለ እንጂ በእርግጠኝነት በዚህ ደረጃ እንደዚህ ትሆናለች ብዬ አልገምትም እውነት ለመናገር ማለት ነው ዳኒ ያስነካት ነገር ያለ ይመስለኛል የእውነት ነው ማለት እና እኔ አሁን እንግዲህ ጓደኞቻቸው ለምሳሌ ነፍጼም እና ሐሰንና ማሂማሉና እንግዲህ እነሱ ዝም ማለታቸው እሷን ለመታደግ ጥረት አለማድረጋቸው እውነት ለመናገር ይከብዳል
ማለት መጥፎ ነገር ላይ ሊጥላት እንደሚችል ዳኒ ምንም ጥርጥር የለውም ምክንያቱም ትላንትና እናንተም እንዳላችሁት እኔም እንዳልኩት ማለት ነው ፌዝ ነው ያፌዘባት እንጂ የእውነት አፍቅሯት አይደለም የሚያደርጋቸው ነገሮች በሙሉ እንደዛ አይደሉም ማለት የሚያሳዩት እንደዛ ስላልሆነ ማለት ነውና ልትጎዳ ትችላለች ሊጎዳት ይችላል ቢያስባለሁ ስለዚህ ጥንቃቄ ማድረግ አለባት ቡርኬም እንግዲህ መርገብ መቻል አለበት ነገሮቹን ማብረድ መቻል አለበት ግን ያው እሷ ካልተመለሰች ደግሞ እሱ ምንም ማድረግ አይችልምና እሱ አልጨረሰም አሁንም ቢሆን በጣም ይወዳታል እሷ ግን በቃ ጨርሰናል ከሱ ጋር የሚለው ነገር ዛሬም በዚህ ቪዲዮ ላይ እንደዛ ያለች ነው እሱ ግን በቃ ይሄን ቃል መስማት አልፈልግም ነው የሚለውና እስቲ አብረን እናያለን እናንተም ኮሜንት ላይ ሐሳባችሁን በጨዋ ደንብ እንደተለመደው ማለት ነው ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ቻናሌን ሰብስክራይብ ያላደረጋችሁ ካላችሁ ቤተሰቦች ሰብስክራይብ አድርጉ ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር በማድረግ ቪዲዮን እንድትጀምሩ በትህትና ጠይቃለሁ እስቲ ወደ ቪዲዮ እንሂድና አብረን ሐሳብ እንስጠበት ይቀር ብለን እንደዚሁ ደግሞ የተፈጠሩ ክፍተቶችን አጥበን ወደ አንድ የምንመጣበትን መንገድ ለመፍጠር ነው አላማዬ ቦስ ከረፈደ መጣክ አርፍዳል በጣም ራስን ማድመጥ ከግዝ ማህበረሰቡ መራቅ ከጓደኞች መራቅ ሳይሆን ነገሮችን ሃይሚም ጋር ቢሆን በአካል ተገናኝተን ዲቴል ነገሮችን ማውራት ነው ያለብን ምክንያቱም ከመነጋገር ነው መፍትሄ ያለው አይደል ከመነጋገር መፍትሄ ይኖራል እንዳለው ባይዘዌ እኔ ረፈደ ብዬ ማላምንበት ነገር ይኖራል ለምን አንዳንድ ጊዜ መውሰድ አስፈላጊ ነውና ያለ መግባባቶች ሲኖሩ ሁሉም የራሱን ጊዜ እየወሰደ ራሱ እኔ የቱ ጋር ነኝ ምንድነው የኔ ጥፋት እያለ ቁጭ ብሎ ራሱ ሲያስብ ያን እውነቱ ሲገኝ ንግግሩ መብትሄ ያገኛል በያስባለሁ ምናልባት ዛሬ እንግዲህ ሚፍታ ችግሩን ይፈታል የሚል እምነት አለኝ እውነት ለመናገር ማለት ነው በሁለቱ መካከል ያለው ቢያንስ ያጠባዋል በያስባለሁና ቢያንስ በቃ በፊቱ እንኳን ባይመለስ ጥሩ ጓደኛሞች ወደ የሚሆኑበት ማለት ነው ያው ጥሩ ጓደኛ መሆን ይከብዳል ለጊዜው ማለት ነው ምክንያቱም የምናፈቅረውን የምንወደውን ሰው በፍቅር የምናስበውን ሰው ጓደኛ ለማድረግ ከባድ ነውና ግራለ አሁን እኔ ሃይሚ ምናምን ተገናኘን ሁሌ ችግር አለ እና ለዛ ነው እኔ የሚጠፋውት በቃ ነገር ላብረጅ ምናምን ለሞከር ስል እሷ አትፈልግም ታውቃለህ ከኔ ጋር ነገራቶችን መቀጠል አትፈልግም ሁለት ደግሞ የሆነ ያዩአቸው ያሉት ነገር ትላንትና እስከ ማሰራብል ምናምን አላ በርግጥ ያው እንግዲህ ይሄ የሚረብሽ ነው ኦፍ ኮርስ ምንም ጥያቄ የለውም ከትላንት ወዲያ ምናምን ያደረጋቸው ነገሮች ዳኒ ባይዘው በቃ ስራዬ ብሎ አስቦበት ነው የነሱ ህይወት ውስጥ የገባውና አስቦበት ካልኩሌት አድርጎ ማለት ነውና ብቻ አስቸጋሪ ነው እውነት ለመናገር እንደዚህ ያሉ ሰዎች ደግሞ በየቤቱ አሉ በቃ እንደዚህ የሰው ህይወት የሚበጠብጡ በየቤቱ አሉ ያው ጥርቃቄ ይሄ ነገር እንዳልከው አርፈጀ ሊሆን ይችላል አሁን ስመጣ ያም ደግሞ የኔ ጥፋት ነው ያን ጥፋት በዛም ደግሞ ሶሪ ቢሆንም ግን ጊዜውን አይደለም አሁንም ቢሆን ነገሮችን እንትን ማለት ማብረድ ነው ያለብን ሃይሚንም ላውራት ሞክር ያለው ስለዚህ እኔ አይደለም ማን ይወስኛለሁ ነው ተመረኝ ነው ባይዘይ ምንድነው መሰላችሁ አሁን ሲገናኙ ችግሩ ምን እንደሆነ ታውቃላችሁ ስላለፈው ነገር ስለሚያወሩ ነው ስላለፈው ነገር ወቀሳ ነው የሚያደርጉት ችግር ለመፍታት ሳይሆን መወቃቀስ ላይ ፎከስ ስለሚያደርጉ ችግሩ ሊፈታ አይችልምና መወቃቀሱ ማቆም አለባቸው በመጀመሪያ ወቀሳ መቆም መቻል አለበት ወቀሳ ሳይሆን መሆን ያለበት ለችግሩ ወደ መፍትሄ መሄድ መቻል አለባቸው ማለት ነው እሱ ጋርም ያለው ችግር አለ እሷ ጋርም ያለው ችግር አለ ማለት ነው ስለዚህ እንደዚህ ያሉ ነገሮች ስህተት ነበሩ ኦፍ ኮርስ በቃ ስህተት ናቸው በማወቅ የሚሆን ባለማወቅ በልጅነት የሚሆን በተለያየ መንገድ ማለት ችግር ተፈጥሯል አየው ግን የተፈጠረውን ችግር ካወቀ ደግሞ አንድ ሰው ወደ መፍትሄ ነው መሄድ ያለበት አይደለ እንደዛ መሆን ነበረበትና ወዳለፈው ነገር ፎከስ ባደርግ ቀርታታል እንዴ አሜን እንዴት ነሽ ተናነሽ እንዴት ነሽ ያው ትላንትና እንግዲህ ሰጠራው ነበር ዛሬ ተናነሽ ስላገኘችው ቢያንስ ወደ ቪዲዮ እንደምትመጣ ቃል ተገባብተን ነበር አይደል አይ ራሱ ጎበዝ ናችሁ ባይዘው የሴቶች ማለት ነው በቃ ማለት አንዳንዴ ከቆረጠላችሁ ነው አይደለ ወንድ ልጅ ደግሞ እንደዚህ መቁረጥ አይችልም እውነት ለመናገር ማለት በጣም ይቸገራልና ቶሎ አይቆርጥም ወንድ ልጅ ማለት ነውና ሃይሚ ከአንዳንድ ከቡርኪ ያላት ነገር ቆርጣ በዚህ ደረጃ ቀለል አርጋ ማሰባ እኔ ገረመኝ እውነት ለመናገር ማለት ነው ማዳመጥ ስለፈለሽ ዋናው አላማችን ያው ነገሮችን እንዲረግቡ ነው ሶስታችን እንድናወራ የፈለኩት እንጂ የተፈጠሩ ነገሮች እንዳልኳችሁ
በብሩክም በሃይሚም በኔም በሌሎችም ሰዎች ሳይድ ችግር ይኖራል። ያንን ችግር የምንቀርፍበትን መንገድ እኔ የምር አሁን ከሁለት ወር በፊት ምናምን ለመጨረሻ ጊዜ ቪዲዮ ሰራነው እና አንተ ጋር እንደዛ ነበር ካስተዋሳሽ። ያኔ በጣም ፍቅራችን ደስ ይል ነበር፣ ወዳጅነታችን፣ ጓደኝነታችን ጀማዓውና አሁን ብዙ ነገሮች እንትን ብለዋል። ምን ይሰማሻል? አንደኛ እሱ ሰላም ሆኖን ለማወቅ ነው፣ ልጠይቀውም ስለፈለኩ ነው ለምን እንደጠፋ። ሃይሚ ይሄ ነገር ካሳሰበሽ የሱ ደህንነት አሳሰበሽ ማለት እኮ ቢያንስ ችግሩን ለመፍታት ዝግጁ መሆን መቻል አለብሽ። ስለሱ መታሰቢ ከሆነ ስለሱ ደህንነት መታሰቢ ከሆነ ቢያንስ ችግሩን ለመፍታት መዘጋጀት መቻል አለብሽ። ጭቅጭቅ አስፈላጊ ነው ብዬ አላስብም። ወደ መፍትሄ መሄድ መቻል ያስፈልጋል። እውነት ስነግርህ ማለት ነው እንጂ እኔ እና እሱ ተነጋግረናል እኮ አይደለ? ያው እንግዲህ ሃይሚ ፈተናል ነው በቃ ፈተናል። እኔ እያንዳንዱ ነገር ባደርግም ከሱ ጋር ያለኝን ነገር ከጨረስኩ በኋላ ነው ስትል ነበር እየሰማናት ያለውና አውርተን ፈተናል አይደል? ለምን ዝም ትላለህ? አልፈታም በቃ አልጨረሰም። ምንድነው እኔ ማልፈልግ ይሄንን ወሬ ነው። ለዛ ነው እየጠፋው ያለው ታውቃለህ። በቃ ሃይሚያው ፈተናል ጨርሰናል እኮ ምንድነው የፈታችሁ? አያችሁ አይደል? እሱ የፈታው ነገር የጨረሰው ነገር የለም። ብሩኬ ከሷ ጋር ያለውን ነገር አልጨረሰም። ስላልጨረሰ እኮ ነው የተቸገረው ማለት ነው። እሷ ደግሞ ይሄንን ቢያንስ አንደርስታንድ አደረገች። አይ ምንም በቃ አውርተን መለያየት መፍትሄ ነው። እሷ ማትፈልገው ነገር ነው። እኔም አሁን ላይ አልፈልግም። በግዴታ ምንም ነገር የለም። በብሩክ ሳይድ የተፈጠረው ነገር ሰውንም ሰታፍ ይኖራል። ጀስት ይቅርታ ተብሎ ይታለፋል በአንቺ ሳይድም ያለው ነገር። ምክንያቱም ካልሆነ ሃይሚ እንደዚህ አድርጋኛለች፣ ብሩክም ደግሞ እንደዚህ አድርጎኛል አይ ነገር ውስጥ እንትን ውስጥ ከገባን ነገሮቹ አይቋጩ ማለት ነው። ቴንክ ዩ ይሄ ነው በቃ። ምክንያቱም ችግር ለመፍታት ያለፈውን ታሪክ ማውራት መፍትሄ አይሆንም ማለት ነው። ይሄን ነው ቅድም የሚያልኩት ማለት ነውና በቃ ይቅርታ። ምክንያቱም አይተዋል ሁለቱም ማለት ነው። ጥፋታቸውን ራሳቸው ያውቁታል። በቃ ብሩክ የሚያጠፋውን ያውቃል፣ ሃይሚ የሚያጠፋቸውን ታውቃለች። ስለዚህ ተረጋግተው ቆም ብለው ይቅርታ መባባል ነው። ከዛም በኋላ ስላለው ነገር ነው ማሰብ ያለባቸው። አንድ አይነት ነው ወጥቷል፣ የሚፈታ ነገር አይደለም። እና በቃ እናመሰግናለን። ክብረ ጠርተን ይሆናል ነገራቶች ባይስተካከሉ ያንተ ጥፋት አይደለም፣ መፍትሄ አይደለም። ትላንት ያረጋችው ነገር አንድ ልክ አይደለም። ለሰላም እንኳን እሺ ብትል ይደብራል። ትላንት ያረጋችው ነገር ያየነው ነገር እኔ እንጃ የፈለገ በሺምም ተሰራው በምንም ተሰራው አቃሎ ሺመኛ ልትሆን ይችላልሽ፣ ግን ተቀባይነት ያለው ነገር እሱን ምክንያት እሱን አይደለም። ግን ትላንትና ሃይሚ ስሚኛ ነው አውርተን የጨረስነው አይደለ? በቃ እንግዲህ የሃይሚ ምላሽ ያንዳንዱ ነገር ማደርገው ካንተ ጋር ያለኝን ነገር ከጨረስኩ በኋላ ነው ያደረኳቸው። ስለዚህ አይመለከትህም። ስለማይመለከትህ በቃ እሱ ደግሞ እነዚህ ነገሮች በጣም ስሜቱን ጎርቶታል። ምክንያቱም ለምን መሰላችሁ? አልጨረሰም። እሱ ከሃይሚ ጋር ያለው ነገር ስላላለቀና ስላልጨረሰ በቃ ያሳስበዋል። በቃ እሱን ምክንያት አታድርግ። ፈልጌም ላድርገው ሳልፈልግም አላድርገው እኔ ምክንያት እያረኩ አይደለም። አሁን ስለ ትናንትናው ሀብል ምናምን እንድታወራም አልፈልግም ሲጀመር ለተም አይደለም። ምክንያቱም ካንተ ጋር እኔ ካንተ ጋር አላወራም። እንግዲህ ከባድ ነው እውነት ለመናገር። እንደዚህ ሆኖ ችግሮችን መፍታት ይቻላል ወይ? አይታሰብም። እውነት ለመናገር አይታሰብም። ነገርኩ እኮ ነው አይደለም። እኔ ተደማመጠን ለሰላም እንኳን ቢባል እነዛን ሰዎች ከህይወቷ ያስወጣይ ሰው አይደለች። ዝም በል በእናትህ። አንተ ነህ ያመጣሃቸው፣ እኔ ነኝ እንዴ? ባንተ ነው ያወቅኳቸው አይደለም? ቆይ በጭራሽ በእኔ ለመለከክ ይሞክራል እንዴ? ቆይ እንረጋጋሽ። እንግዲህ ልክ ናት። ያው እነዛ ሰዎች የመጡት በቡርኬ በኩል ነው። ኦሬዲ በሶሲ በኩል ነው ማለት ነው። ሶሲና ቡርኬ ጓደኛሞች ናቸው። ሶሲ ፍቅረኛዋ ነው ዳኒ ምናምን በዛ መልኩ ነው እንግዲህ ተጓጉዞ የመጡ ነው። እንግዲህ አሁን ሰው የሚመጣበት መንገድ ሳይሆን ዋናው ነገር ከመጣ በኋላ የምንይዝበት መንገድ ነውና ላፊ ቀይ መስመር የሚባል ነገር መኖር ነበረበት። ቀይ መስመር የለም በህይወታቸው ውስጥና ያ ነገር አወሳስቦባቸዋል። ራሱ ለውድሻለው ላለው እኔ ምን አገባኝ? የኔ ችግር ነው። ብዙ ነገር ያርግልሽ። በቃ ሌላው ወሬ እኮ ያርግልኝ ምንድነው? እኔ እኮ ያልኩት ቢያንስ ከህይወትሽ ለማስወጣት አልሞከርሽም ነው ያልኩሽ። ገብቶሻል አይደል? ለዳኒ ይሄ እንግዲህ ሰርግ ነው። እውነት ለመናገር በጣም ነው ደስ የሚለው። ጠላትን ማስደሰት ማለት ነውና እንደገና እነሱ እዚህ አንድ ላይ ሲሆኑ እንደዚህ ሲጨቃጨቁ ሲጣሉ እሷ ደግሞ የምትላቸው ነገሮች እኔ ካንተ ጋር ከጨረስኩ በኋላ ነው ማለት ለዳኒ ያረጋገጠችለት እንደሆነ እሱ በቃ እቺን ጫፍ ይዞ አሁን በቃ ልነግራችሁ ምንድነው ሌላ ነገር መቀበጣት ለማስወጣት ምን
አርጌውም ከሆነ ተላይቺ ነው ካንተ ጋር ያደረኩት ገባ ቆይ አይደለም ሚፍታ አይደለም ቆይ አንድ አንቺ ጋር ያሰራ ያለው አበል አብረን ባታስር ብዙ ነገሮች እያደረክ ነው ጎበዝ እንኳን አረኩ ይክፈቱብሽ ነው ያበሳጫሉ እውነት ለመናገር በዚህ ልክ ነገሮች ይፈታሉ የሚል እምነት ነው ሚፍታ በእናትህ በቃ ልሂድ ምንም ታቂኛለሽ አይደለም መፎከር ታቂ በደንብ ታቂኛለሽ እንትን እናደር ቪዲዮውን እዚህ ጋር እናቋርጠውና ለላውራችሁ ከቪዲዮ ውጭ ይሄ ከካሜራ ጀርባ እንደውም በቃ ከካሜራ ጀርባ ይሄ ቤተሰብ ጣልቃ ቢገባ ጥሩ ነው ለመናገር እነዚህ ልጆች ባይለያዩ ደስ ይለኛል ለመናገር መለያየትም የለባቸውም የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል በሌላ ጊዜ በሌላ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ በዝት ይበላልኝ ቻው